አይነት አቋም ነው ስታሳይ የነበረው? ማን ኦፍ ዘ ማች ምናምን። ይሄ ከየት የመጣ መጨማለቅ ነው? -2 ከ10 ማንቸስተር ዩናይትድ 1 ዌስትሃም 1 የተጫዋቾች ሬቲንግ ማለት ነው። ከበረኛ ነው የምንጀምረው። ላሚንስ እንደው እንደዛ በተወረወርክበት መሬት አሳብህ እንደው የጨዋ ሁልት ሆነ ቅር በዛው ብትቀር ደስ ይለኛል። ምን አባኑ እንደዛ የሚያስወረውረ ምንድነው? ስራህን አታውቀውም አንተ? ስለ ማንቸስተር ዩናይትድ ባህል፣ የጨዋታ አመለካከት ዘይቤ አታውቅም? ኦናና መጥቶ ይንገርህ ነው ወይስ ቴናግ መጥቶ ይንገርህ? ይኸውልህ 0 ከ10 ማለት ነው። 0 ከ10 ምንም በቃ ምንም የማንቸስተር ዩናይትድን ባህል አታውቅም። ምንድነው ኳስ የምታድነው? ምንድነው? ስራህን አታውቀውም? ኦናና መጥቶ ያስረዳህ። ኦናና የዚህ ክለብ ሌጀንድ የሆነው ለምንድን ነው ጠይቅ፣ ይነግርሃል። ዳሎት ብራዘር አንቺ ትለያለሽ። አንቺ ምትገርሚ ነበርሽ። በቃ ሰመርቪል ሲያሰቃይሽ ነበረ በዛ በኩል። ከዛ በኋላ ክሮስ የምታደርጊው እንዳለ ለአሞራ ነበረ። በቃ አንተ ከበፊትም ጀምሮ የማንቸስተር ዩናይትድ ባህል የገባህ ተጫዋች፣ በቃ የሚገርም ተጫዋች ነበርክ። ዛሬ 8 ከ10 ማለት 8 ከ10 ማጓየር ተቀይረ እስክትወጣ ድረስ ምንድን ነበር ስትሰራ የነበረው? ምን አባ ነበር ስትሰራ የነበረው? ምን አይነት ታክሎችን ነው የምታደርገው? ምን አይነት ኳስ ነው የምታስጠለው? ይኸውልህ ወደ አቋመ ብትመለስ ይሻላል። ይሄን ማጓየር እኛ እናቆም። ሲጀመር ትክክለኛው ማጓየር ከ2-3 ዓመት በፊት የነበረው ማጓየር እሱ ነው። ይኸውልህ አጉል እንደዚህ ምናምን አሰልጣኝ ሲቀየር ምናምን እንደዚህ አትቅለስለስ። በቃ እናውቃለን ማጓየር። ያንን ማጓየር አሳየን። ዛሬ ላሳየው ፐርፎርማንስ 2 ከ10 ሌላ ማርቲኔዝ ምን አባኑ ማርቲኔዝ ስትሰራ የነበረው? አንተ ማለት እኮ የቴናግ ልጅ ነህ። ቴናግ ከአያክስ ጀምሮ አሳድጎ ወደ ማንቸስተር ነው ይዞ የመጣው አይደል? ታዲያ አሁን ከየት ያመጣው መጨማለቅ ነው? ምን አይነት ጨምላቃነት ነው ይሄ? አጫወትን አስተካክል። ላንተ 1 ከ10 በቃ አጫወትን ምንም አልጣመኝም፣ ደስ አላለኝም። አጫወትን አስተካክል። ሉክሾ አንቺ ምርጥ ነበርሽ ዛሬ። የመጀመሪያው ጎል ላይ ራሱ ሲገባ ያንቺ አስተዋጽኦ አለበት። በነገራችን ላይ ቻው በቃ ዘው ብለህ ገባህ፣ ተቀነስክ። በቃ እንደዚህ አይነት ነው። ደስ ይላል። አስደሰትከኝ ብራዘር፣ አስደሰትከኝ ነው የምልህ። 6 ከ10 ሰጥቻለሁ። ካዝሜሮ ይሄ እኮ ማንቸስተር ዩናይትድ ነው እንጂ ማድሪድ አይደለም። ምንድን ነው የምትጋደለው? ምን ለማምጣት ነው የምትጋደለው? 3 ነጥብ ለማምጣት ነው የምትጋደለው? ምን ለማድረግ ነው? ጎል ለማግባት ነው የምትጋደለው እንዴ? ምን ሆነ ነው ካዝሜሮ? የሰው ልጅ በቃ እድሜው እየጨመረ ሲሄድ እየበሰለ ይመጣል እንዴ? አንተ ምንድን ነበረ ስትሰራ የነበረው? እድሜ እየጨመረ ሲሄድ ጭራሽ እየተሟሟትክ እየተጋደልክ ትሄዳለህ እንዴ? ይሄ እኮ ማንቸስተር ዩናይትድ ነው። ከየት ያመጣኸው ባህል ነው? ማናቀውን እግር ኳስ እዚህ መታ አትጮትብን፣ እዚህ መታ አትጮትብን። -2 ነው ለአንተ የሰጠው፣ -2 እንዴ። ሰሞኑን ምን አይነት አቋም ነው ስታሳይ የነበረው? ማን ኦፍ ዘ ማች ምናምን። ይሄ ከየት የመጣ መጨማለቅ ነው? -2 ከ10 ካዝሜሮ። ሌላው ሜኑ ይኸውልህ፣ ሜኑ አሞሪም ቤንች ለምን እንዳደረገ አሁን ገባ አይደል? የክለቡን የእግር ኳስ ባህል አታውቅም። እንደዚህ አይነት እግር ኳስ ማንቸስተር ውስጥ መጫወት ክልክል ነው፣ አይቻልም። በቃ አይቻልም። ምንድን ነው የምትጫወተው? በቀላሉ ማጠፍ ምናምን፣ ቦታ ከቨር ማድረግ፣ ጭራሽ ኦፍሳይድ ባይሆን አሲስት ማድረግ ምናምን። ይሄ የዩናይትድ ባህል አይደለም። ጠይቅ ያለፉትን። ኡጋርቴን ጠይቀው። ቤንች ላይ ኡጋርቴ አለልህ። እንዴት ነው መጫወት ያለብኝ የሚለውን ነገር ጠይቀው። ካልገባኝ ገር ሌላው ብሩኖ። ዛሬ ብሩኖ እንኳን አታስከፊም። ሰሞኑን ነበር በጣም ያናደርከኝ። በጣም አናደኸኛል። ዛሬ አያስከፋም። ዛሬ ይሁን ጥሩ ነበርክ፣ ግን በቃ 3 ከ10 ስላንተ ምንም ማውራት አያስፈልግም። ቻንሶችን ክሬት ታደርጋለህ ምናምን። ማንቸስተር የወረደ ቢሆን ራሱ አንተ ወርድ አታውቅም። አንተ ያው ነህ፣ ድሮም አሁንም ያው ነህ። ስለዚህ 5 ከ10 ሰጥቻለሁ። ሌላው ምንድን ነበረ ስትሰራ የነበረው? በቃ እንደዚህ ነው መሆን ያለብህ። ስራህን ማወቅ የለብህም። ስራህን መባከን ያለብህ። በቃ መባከን፣ ካውንተር አታክ መነጠቅ ነው ያለብህ። ጎበዝ፣ በቃ በዚሁ ነው መቀጠል ያለብህ። ምርጥ ነው ዛሬ ያደረግከው ነገር። በቃ ለአንተ እንደውም 8 ከ10 ሰጥቻለሁ። 8 ከ10 አሪፍ ነበር። አማድ እናቴ
በማንቸስተር ዩናይትድ ማሊያ ያደረከው ምርጡ ጨዋታ ዛሬ ነው። ምንም ድሪብል አድርገህ ማለፍ አልቻልክም። ምንም በቃ ሳትነካ ትወርቃለህ። ያ ሴኔጋላዊ በቃ ኪሶስ ከቶ ነው ያለው። እንደዚህ ነው መሆን ያለብህ። ለሌላም ጊዜ እንደዚህ ነው መጫወት ያለብህ። ይሄ ነው የዩናይትድ ባህል። አሁን እየገባ ነው አይደለ? በቃ ቴናግ ለምን እንትን ሲል እንደነበር አሁን እየገባ ነው። በቃ የዩናይትድ ባህል ይሄ ነው የምልሽ ብራዘር። ኩኒያ ምርጥ ነሽ፣ አንቺም ዛሬ ምርጥ ነሽ። በቃ ስራሽን አታውቂውም። ወደዚህ ስትባክኝ ነው ያልሽው ኩኒያ። ይሄንን ኩኒያ ነው እኛ የምናውቀው። በቃ ለማንቸስተር ዩናይትድ የሚገባው ኩኒያ ይሄ ነው። ስለዚህ ስንት ሰጥቻለሁ ለአንተ? 7/10 ለአማድ ሳልናገር፣ ለአማድም 7/10 ተቀይረው ከገቡት ስጀምር ማለት ነው። ሁለተኛ ለዚህ ክለብ ዮሮ የሚባል ተጫዋች እንዳይጫወት። ሁለተኛ መጫወት የለበትም እግር ኳስ። ምን አይነት ኳሶችን ነው ሁለት ኳስ ታክል አድርጎ ያወጣው? የዊልሰንን ኳስ እዛ ድረስ ሄዶ ታክል አድርጎ አወጣ። እሺ ይሁን አለን። ከዛ ቀጥሎስ ትራወሬ የእሱን ኳስ እንዴት ነው? ጨዋታው እኮ 3-0 እኮ ማለቅ ነበረበት እኮ። ምን አባኑ ሰሳሪ ነበረው? ማጉዌር ይንገርህ እንዴ ስራ ምን እንደሆነ ማጉዌር ይንገርህ። እንዴት ራስ ላይ ማግባት እንዳለብህ፣ እንዴት በጫማ ጠፊ መማታት እንዳለብህ ይንገርህ። ባላየ መከላከል እንዴት እንዳለብህ ማጉዌር ያስተምርህ። አትጠይቀውም? እዛው እኔ ከምነግርህ እዛው ጓደኛ አይደል? አትጠይቀውም? ሁለተኛ ለዚህ ክለብ እንዳትጫወት በአንተ የተነሳ ነው ማንቸስተር አቻ ያወጣው። አንተ ኔጌቲቭ እንደው ፖይንትም አልሰጠህም፣ ኔጌቲቭም አይገባህም፣ ፖይንት አልሰጠህም። ከዚህ በኋላ ምንም አይነት ጨዋታ ስታደርግ ማየት አልፈልግም። ምንም አንተ ሴሽኮ የምትባል አሪፍ ነበርክ ጎሉን እስክታገባ ድረስ። ምን አባውን ነው እንደዛ ያገባው? እስከዛ ድረስ አሪፍ ነበር። ኳስ ትነጠቃለህ፣ የምትመታበትን አታውቅም። ጥሩ ነበር። 10/10 ሰጠው ስል ጎሉን አገባ። 0/10 በእንደዚህ አይነት ደቂቃ ላይ ተቀባይነት የለውም ጎል ማግባት። 0/10 ሰጥቻለሁ። 0 ምንም በቃ አጠቅመም። ማንቸስተር ካሪክ ይኸውልህ የዩናይትድን ባህል ይሄ ፈርጊ ምናምን ተወውና አሁን ከቅርብ ጊዜ ያለውን የዩናይትድን ባህል ካላወቅ ቴናግ ይንገርህ፣ አሞሪም ይንገርህ፣ እንዴት መጫወት እንዳለብህ ይንገርህ። ይሄ ተቀባይነት የሌለው ነገር ነው። እኔ ለፕሪሚየር ሊጉ ሰላምም ለደጋፊዎች ሰላምም ቴናግና ኦናና ወደዚህ ክለብ መመለስ አለባቸው። በቃ አለበለዚያ ምንም ደስታችንን እያጣ ነው። በቃ ቴናግ መመለስ አለበት፣ ኦናና መመለስ አለበት። ኡጋርቴ ወደ ቋሚ አሰላለፍ ይመለስልን። ካዝሜሮ ይቀመጥ፣ ምንም አይሰራም። ካዝሜሮ ይቀመጥ፣ ሜኑ ተቀምጦ ፍሌቸር ይግባ። በቃ ያኔ ሰላማችን እናገኛለን። ለማንኛውም ብራዘሮች እንኳን ደስ አላችሁ። እቺ ራስታም ጸጉሯን አልተቆረጠችም። መቼ እንደምትቆረጥ አላቅም። በየቤቱ ያሉትን ታማሚዎች እንግዲህ ማንቸስተር ደጋፊዎችን ፈጣሪ እግዚአብሔር ምሕረቱን ያወርድላችሁ። አይዟችሁ፣ ፈጣሪ ይማራችሁ። ይሄ በሽታ ነው፣ በጸበልም አይድንም፣ መድኃኒትም የለውም። እንግዲህ ምንም ማድረግ አይቻልም። ላስታማሚው ነው የሚያሳዝነኝ። አይዟችሁ